እንዴ ማን አሳልፎ ሊሰጥ ነው? የኔ ፍቅር ማንንም አሳልፎ አይሰጥም። ደስ ይላል ግን አፍራሽ ቃል ነው። ዝም በል እንጠጣ። ያዝ ጠጣ። ለፍቅራችን ደግሞ በጣም አምሮብሻል። ካንተ ባይበልጥም እንዳማረብኝ አውቃለሁ። የኔ ፍቅር አይነ ጫፍ ስጦታ አለክ። ምንድን ነው? አይነ መጨፈን ያስፈላጊ ነው? በጣም አስፈላጊ ነው። አይነ ጨፍን የምፈልገው ራሱ እንደዚህ ሆነ ነው። አይነ ጨፍ እሺ ጨፍናለሁ። ወይ ሚራ ሮቤልን ጉድ አደረገችው። የምር እስካሁን ድረስ አፈቅርሃለሁ ወድሃለሁ ያለችው ሁሉ ገደል ገባ ማለት ነው። አሁን ላይ እሷን ለራሷ ያደረገችውና እንዲሁም የሰራችውን ስህተት ለመሸፈን ስትልም ቆርጣበት ተነስታለች። በዚህም በአድናን ላይ ያደረሰው በደልና ግፍም ሮቤል አንድ ባንድ ዋጋውን እያገኘ ይገኛል። አሁን ላይ ራስ ወዳድ መሆኗም የሚታወቅባት ሚራም ቢሆን ከሮቤል እንዲሁም ከአድናን ተጠያቂነት ነፃ ለመሆንና እንዲሁም አንዳንድ ነገሮችንም ለመሸፋፈን ስትል እንግዲህ ወዳለው አፈቅራለሁ የምትለውንም በራት ግብዣ ሰበብም ለማጥፋትም አስባለች። ሮቤልም ተሸውዷል። ሮቤል አሁን ላይ ገንዘብ ከመውደዱ የተነሳም እወድሻለሁ አፈቅርሻለሁ እያለም እየቀባባት ነበረ የቀረባት። ታዲያም አሁን ላይ ደግሞ ምን ሰርፕራይዝ ልታደርገኝ ነው፣ ደግሞም ምን አይነት ደስ የሚል ነገር ነው እያለ በጉጉት ሲጠብቀው የነበረው ስጦታውም እንግዲህ በቀል ሆኗል ማለት ነው። በአሁኑ ሰዓትም ሉሃና ባደረገችውና በሰራችውም ነገር ተጸጽታ እኔ የማረባ ሴት ነኝ መቃጣት አለብኝ እያለችም ራሷን እየወቀሰችና እንዲሁም በጣም በንዴት ላይ ትገኛለች። እንዲሁም ደግሞ ጤናዋም በጣም በትክክል እንዳልሆነም ሁሉም ነገር አድናን እየተረዳት ነው። በአሁኑ ሰዓት ግን እሷም ቢሆን ቆርጣ ራሷን ለሕግ አሳልፋ መስጠት እንዳለባት ወስና ነበረ። ነገር ግን አሁን ላይ ሮቤልም መጥቶ ተከስቶ ታይቷታል። ታዲያ ሮቤልም ቢሆን ከዚህ በኋላ የኔ ሚስትና የኔ ሚስት ነሽ፣ የአድናን ልትሆኚ አትችም፣ አንቺ የተፈጠርሽው ለሮቤል ብቻ ነው በማለትም አስፈራርቷትም ጸጥ እንድትልም አስጠንቅቋትም ነበር ሄደው። ይህንም የተመለከተችው ሉሃናም ቢሆን የእውነቴን ነው ህልም ነው ወይስ ምንድን ነው በማለትም ግራ ተጋብታ ነበረ። ነገር ግን እሷም በማስተዋል ስላየችው በቃ እውነት እንደሆነና ሮቤል በድራማ ላይ እያለ እንደሆነም የተረዳችው ሉሃናም ቢሆን ወዲያውኑ ያደረገችው ጉዟን ወደ ሚራ ቤት ነበረ። ሚራንም ቢሆን በንዴትና በብስጭት ሮቤል የት አለ በማለትም ጥያቄዋን ማስከታትላ ጠይቃታለች። ይሁን እንጂ አሁን ላይ ሚራም ቢሆን በአሁኑ ሰዓት አንቺ እየቀበጣጠርሽና እንዲሁም ደሙ ነው እንደዚህ የሚያቅበዘብዝሽ ደግሞ መንፈሱ እየመጣ ስላስቸገረሽ ከኔ መተሽ ልትጮሂብኝ ማን መብት ሰጠሽ በማለትም በማንከሳከስ ነበረ እንድትወጣ ያደረገቻት። ታዲያ ሉሃናንም ካስወጣች በኋላ ሚራም ቢሆን በጣም በሀሳብ ተውጣም ነበረ። የሮቤል መኖር ለእኔ በጣም ጠንክና ጠንክ ነው። እንዲሁ ደግሞ ማንም መኖሩን ስላላወቀ በአሁኑ ሰዓትም ማመቻቸትና እንዲሁም እንደሞተ ማድረግ አለብኝ። ደግሞ ሮቤል ይሄው አታድርግ ያልኩህን አድርገህ እንዲሁ ለእኔ ችግርና መከራ ነው የፈጠርክልኝ እያለችም እየዛተችና እየፎከረችም ነበረ። እንግዲህ ከዚህ ላይ የምንረዳው ነገር የሮቤልና የሚራም ግንኙነት የእውነት እንዳልሆነና ፍቅር እንዳልሆነ
ሮቤልም ለገንዘብና እንዲሁም ራስ ወዳድም ስለሆነ ነው የቀረባት። እንዲሁም ሚራም ቢሆን ከመጀመሪያውም የአድናንን ገንዘብና እንዲሁም ንብረትም አሟጦ ለመውሰድ መሰላልና እንዲሁም መጠቀሚያ ነው ያደረገችው እንጂ የእውነትም የሚስተሳሰብ ሰው በዚህ ልክ በዚህ ስሰደድ ነገርም ሊነቃቀል አይገባም ነበረ። የሚፋቀር ሰው የእውነትም ለፍቅረኛውም ሲል አሳልፎ የሚሰጥ ራሱን ነው ማለት ነው። ከዚህ በፊት እንግዲህ ሮቤል ሞተ እየተባለም ብዙ ድንጋጤን ፈጥሮባቸውም ነበረ አድናንና ለኋና እስር ቤት ልግባ በማለትም ስታስቸግረውም በፍጹም አትገቢም እያለም እየገረገራትም ነበር የተመለከት ነው። እንግዲህ በአጋጣሚም ቢሆን ለኋና ህግ ይዟት ወደ እስር ቤት ብትገባ ኑሮ አድናንም ስለሚወዳትና ስለሚያፈቅራትም እኔ ያደረግኩት እኔ ነኝ በማለትም እሱ እስር ቤት ለመግባት ይወስን ነበረ። ደግሞም ይገላገሉም ነበረ። ታዲያ ፍቅር ይሄ ነው ማለት ነው። እውነተኛ ፍቅር አንዳቸው ለአንዳቸው ይስተሳሰባሉ። ነገር ግን በተቃራኒው የሚራና የሮቤልም የጥቅም የሆነ ስለሆነም አሁን ላይ ሮቤልን ለማጥፋትና እንዲሁም ለማጥመድም ተነስታበታለች። እወዳለው አፈቅራለው እያለችም እየቀባባቸውም እንግዲህ ጉድ አድርገዋለች ማለት ነው። ታዲያ ሮቤልም የክፋት ጥግና የሴራው ጥግም ለዚህ ዳርጎታል ማለት ነው። ታዲያም ሁሉንም ነገር ለኋናንም እያስጨነቃትም ነበረ። ለኋናም ቢሆን ከእውነታው እንደምትደርስና እንዲሁም እንደማትለቃቸው በሚራ ላይ ዝታባትም ነበረ። እንግዲህ ማን ደርሶ ሲያድነው ይሆን? እንደ ተፈራውም አሁን ላይም ሮቤል በእውነት ከሞተ እንግዲህ ተጠያቂዋ ለኋና ትሆናለች ማለት ነው። ይሁን እንጂ በአሁኑ ሰዓት ሚራም ቢሆን በጣም እየደነገጠችና እንዲሁም የምታደርገው የምጨብጠውም ጠፍቶባት ተመልክተናል። እንግዲህ ከሁኔታዋም ይረዷትና እንዲሁም ሁሉንም ነገር እሷ እንዳደረገችው ሲነቁም አድናንም አይለቃትም ማለት ነው። አድናን ደግሞ በሌላ በኩል በጣም ተጨንቋል። ያስጨነቀው ምክንያት የሚወዳትና የሚያፈቅራት የለኋና እህት ስላረፈችና ለኋናን በምን አይነት መንገድ መናገርና እንዲሁም ማርዳት አለብኝ እያለ እየተጨነቀና እንዲሁም በውጥረት ላይ ነው። ታዲያ በዚህም የተመለከተችው ለኋናም ቢሆን ሰሞኑን ትክክል አይደለህም፣ ከኔ ትርቃለህ፣ ደግሞ ታስባለህ እያለችውም ነበረ። እንግዲህ አድናንም ቢሆን ከሚያሳየው ገጸ ባህሪና እንዲሁም ከሚያሳየው ባህሪውም ብዙ እየታየበት ነው። ታዲያ እንግዲህ ምን አይነት ትዕይንት ሲኖር ይሆን? ለኋና በምን አይነት መንገድ የእህቷን ሞት ትሰማ ይሆን? እንግዲህ ሁሉንም ነገር ሚራም ቢሆን ከዚህ በፊትም አይተናታል፣ ተመልክተናታል። ያኔ ሮቤል የታለ ባለቻትና በጠየቀቻት ሰዓትም አድናን የሆነ ነገር አልነገረሽም እንዴ? መቼ ሊነግርሽ አስቦ ነው? በማለትም ጀምራላትም ነበረ። ታዲያ ይሄንም ያልተረዳችው ለኋናም ቢሆን አሁን ላይ ምን ሊነግረኝ አስቦ ነው? በማለትም ጥያቄም ይፈጥርባታል። እንግዲህ ሚራንም ቢሆን በእጅ አዙርም ቢሆን ለመረዳት ትሞክራለች። ታዲያ ሚራም አሁን ላይ ለለኋና የምትነግራት ይሆናል። ከዛም ለኋና በጣም ትናደዳለች፣ እንዲሁም ጤናዋም ይበላሻል ማለት ነው። እንግዲህ በዚህ ድራማ ላይ እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።